ሰላም የኤስኤም ዩቲዩብ ቻናል ተከታታዮች፣ በዛሬ ዝግጅታችን እንግዲህ እጅግ ጠቃሚ ስለሆነው ስለ ቻት ጂፒቲ የምናወራ ይሆናል። እንግዲህ ቻት ጂፒቲ ማለት በቀላሉ ዲፋይን ሲደረግ የተሰጠውን ኮማንድ ተቀብሎ ዲቴይልድ የሆነ ሪስፖንድ የሚሰጥ አንድ ፕሮምፕት ነው ማለት ነው። እንግዲህ በቀላሉ ዲፋይን ስናደርገው ማለት ነው። በቻት ጂፒቲ እንግዲህ በጣም ብዙ አይነት ነገሮችን መስራት ይቻላል እና በዛሬው ዝግጅታችን እንግዲህ እንዴት አድርገን ቻት ጂፒቲን መጠቀም እንደምንችል በስነ ስርዓት ማለት ነው መጠቀም እንደምንችል አጥር አድርጌ ማስረዳት እሞክራለሁ። ተከታተሉ። እንግዲህ አስቀድመን እንዳልነው ቻት ጂፒቲ የምንጠይቀውን ጥያቄ ይመልስልናል ዲቴል በሆነ መልኩ ማለት ነው። ለምሳሌ በቀላሉ እንኳን ለማስረዳት ዩቲዩብ ኮንቴንት እንዴት መስራት እንደሚቻል መጠየቅ ከፈለግን፣ እንደገና ደግሞ የሆነ ምግብ እንዴት መስራት ይቻላል፣ ኤቭሪ ጥያቄን ዲቴል በሆነ መልኩ የሚያስረዳን ኮማንድ ፕሮምፕት ነው። ኢቭን አንዳንዴም ስቶሪና እንትኖችን ሁሉ ቀልዶችን ራሱ ኮምፖዝ ማድረግ ይችላል ማለት ነው። እንግዲህ የጠየቅነውን ጥያቄ በተቻለ አቅም ከኛ ጥያቄ ጋር ማች ሊያደርግ የሚችል ዲቴል የሆነ መልስ ለመስጠት ይሞክራል እንግዲህ ቻት ጂፒቲ ማለት ነው። እንግዲህ አንዳንዴ ሲመልስ በእርግጥ ያው አይደለም እንደዚህ ሰው ሰራሽ የሆነ እንትን ይቅርና እኛም የሰው ልጅ ብዙ የምንሳሳታቸው ነገሮች ይኖሩ የለ ፐርፌክት የሆነ መልስ ላይመልስ ይችላል። ነገር ግን ዩዥዋሊ አሪፍ የሚባል መልስ የሚሰጥ እንትን ነው ማለት ነው፣ ፕሮምፕት ነው። እንግዲህ በዚህ ቪዲዮ ቻት ጂፒቲን እንዴት በስነ ስርዓት መጠቀም እንደምንችል እናያለን ማለት ነው። ከዛን ደግሞ በውስጥ ያሉትን አድቫንስ ፊቸሮችን በጥልቀት እናያለን ማለት ነው። ስለዚህ ቀጥታ ምንድነው የምናደርገው? ቻት ጂፒቲን አክሰስ ለማድረግ መጀመሪያ የምናደርገው ምንድነው የራሳቸው ሳይት ላይ መግባት እንችላለን። ስለዚህ ምንድነው የምናደርገው? ምናደርጋለን ቻት gpt.com ብለን ጽፈና ኢንተር እንለዋለን። ከዛ ወዲያው ወደዛ ይመራናል ማለት ነው። እንደምታዩት ኢንተርፌሱ ይሄን ይመስላል። ቀጥታ ስትገቡ ማለት ነው ከነ ሄልፕ ዊዝ ብሎ ነው የሚጀምረው ኢቭን ማለት ነው። እንግዲህ ሎጊን ማድረግ ይቻላል ማለት ሎጊን ማድረጋችን ምንድነው ጥቅሙ? አፕሎድ ማድረግ እንችላለን ፋይሎችን ሳይኒን ማድረጋችን ማለት ነው። ኢሜጆችን አፕሎድ ማድረግ ይቻላል። ብዙ አይነት እንትን አለው። ብቻ ሳይኒን ማድረጋችን ፍሪ እስከሆነ ድረስ ሳይኒን አድርገን ብንጠቀም ጥሩ ነው። ስለዚህ እኔ ኦልሬዲ ሳይን አፕ ያደረኩበት ስለሆነ ኮንቲኒው ዊዝ ጉግል እለዋለሁ ማለት ነው። እናንተ እዚህ ጋር ኢሜል አድሬሳችሁን ትጽፉና ኮንቲኒው ነው የምትሉት። ኮምፕሊትሊ ፍሪ ስለሆነ ምንም የሚያስፈራ ነገር የለውም። ፉል ኔም ይላል። ለምሳሌ እኔ ማን ልበለው? ዝም ብዬ ባር ልበለው። በርዝዴም ዝም ብዬ 19 ይህንንም ስንት ልበለው ብዬ 2000 ልበለው። እንደምታዩት ሎጊን አድርገናል ማለት ነው። ኢኔብል እንለዋለን። ይሄው እንደምታዩት ኢንተርፌሱ ይሄን ይመስላል ማለት ነው። እንግዲህ ከላይ ስናየው የሆነ ትንሽዬ ነገር ነው የሚመስለው፣ ምንም ያለውም ነገር አይመስልም። ነገር ግን በጣም ቻት ጂፒቲ ዲፕ ነው፣ በጣም ዲፕ ነው። ኢፌክቲቭ ነው ደግሞ በጣም ኢፌክቲቭ ነው። አሁን እንግዲህ እዚህ ጋር ምንድነው የምናደርገው? እንግዲህ እዚህ ጋር በመጀመሪያ ደረጃ እዚህ ጋር የተለያዩ እንደምታዩቸው ኦፕሽኖች አሉ። ክሬት ኢሜጅ አለ፣ ሰምራይዝ ቴክስት፣ ኮድ፣ ሄልፕ ሚ ራይት፣ አናላይዝ ኢሜጅ፣ እነዚህ በሙሉ ሌሎችም አሉ። እዚህ ላይ አይታችሁት ከሆነ ብሬንስቶርም፣ ሰርፕራይዝ ሚ፣ አናላይዝ ዳታ፣ እነዚህ በሙሉ በጣም ዩዝፉል ናቸው። ግን ዋናው እዚህ ጋር ቻት ጂፒቲ እኛን ጠይቃለን፣ እሱ ዲቴል የሆነ መልስ ይመልስልናል ማለት ነው። ለምሳሌ እስኪ how to create YouTube channel ብለን እንጠይቀው። እንግዲህ ይህንን በድምጽ ማድረግ ይቻላል። አይታችሁት ከሆነ እዚህ ጋር ዩዝ ቮይስ ሞድ ይላል።
አሊያም ደግሞ በጽሁፍ ማድረግ ይቻላል። እኛ እንጻፍለት how to create YouTube channel how to create የዩቲዩብ ቻናል ጻፈን። ከዛን ይሄንን ሰርች እንዲያደርግልን ወይም መልስ እንዲሰጠን እቺን እንነካዋለን ማለት ነው። ትንሽ ተጠብቀዋለን። ይሄው ማድረግ ያለብንን ኢን ዲቴል ይነግረናል ማለት ነው። እንግዲህ እንደምታዩት ከመጀመሪያ ጀምሮ creating YouTube channel is a pretty straightforward ይላል። here is a step by step guide ይላል። sign into YouTube, create a new channel, set up your channel። እንግዲህ ኢን ዲቴል ማለት ነው። ኢን ዲቴል ምን ማድረግ እንዳለብን ይነግረናል ማለት ነው። እንግዲህ እዚህ ጋር ማወቅ ያለብን ምንድነው ስንጠይቅ ስፔሲፊክ አድርገን በጠየቅን ቁጥር ወይም የሚሰጠን ምላሽ እና ደግሞ ኢን ዲቴል አድርገን በጻፈን ቁጥር የሚሰጠን ምላሽ ይለያል። አሁን ዝም ብለን ጀነራሊ ስንጠይቅ የሚሰጠን መልስ አለ። እንደገና ስፔሲፊክ አድርገን ሊመልስ የምንፈልገውን ጥያቄ ስፔሲፊክ አድርገን ስንጠይቅ የሚሰጠን መልስ ይለያያል። ይህንን ምንጊዜም ማሰብ አለባችሁ። how to create ለምሳሌ እዚህ ጋር ስፔሲፊክ አድርገን ስንጠይቀው ማለት ነው how to create educational channel on YouTube educational channel on YouTube ብለን ስፔሲፊክ አድርገን ስንጠይቀው ተመልከቱ ምን አይነት እንትን እንደሚያደርግ ተመልከቱ። ከመጀመሪያው ጀምሮ ኢን ዲቴል ስፔሲፊክ አድርጎ ይነግረናል ማለት ነው። identify your niche, choose a subject መምረጥ ያለብንን የኤዱኬሽናል እንትን ምረጡ ይለናል። ከዛን ታርጌት ኦዲየንሳችን ማን እንደሆነ መለየት አለብን ይላል። are you focused on kids, high school students, college students or adult learners? knowing your audience helps shape your content style and presentation። ለየትኛው ግሩፕ ማቅረብ እንደሚገባን አስቀድመን ከለየን ያው የምናቀርበው ነገር እንደሚቀል ነው የሚነግረን። set up your channel ከዛን follow the same steps as the basic YouTube setup, Google account, channel name, branding። እንግዲህ ተመልከቱ ኢን ዲቴል ምን ማድረግ እንዳለብን ኢን ዲቴል ይነግረናል ማለት ነው። ስለዚህ ሞር ስፔሲፊክ ባደረግነው ቁጥር መልሱም ግሬት ይሆናል ማለት ነው። እንዲሁ ማንኛውም መጠየቅ የምንፈልገውን ነገር ከጠየቀን በኋላ እዚህ ጋር ለምሳሌ ይሄንን እንዳለ ኮንቴክስቱን ለመውሰድ ከፈለግን ኮፒ እንለዋለን። ቻት ጂፒቲ የሰጠን ምላሽ ካረካን ጉድ ሪስፖንስ ቢሉ ላይክ እንለዋለን። ካላረካን ዲስላይክ ማለት እንችላለን። በድምጽ መስማት ከፈለግን እኛ ይሄን የጻፈልን ማን ነው ሪስፖንድ ያደርገልን ቻት ጂፒቲ በድምጽ መስማት ከፈለግን ሪድ ላውድ ማለት እንችላለን። እንደገና ደግሞ ይሄ የጻፍነውን ወይም ደግሞ የሰጠን ሪስፖንድ ኤዲት ማድረግ ከፈለግን ኤዲት ኢን ካንቫስ የሚል አለ። እሷን ነክተን እዚሁ ላይ ኤዲት አድርገን መውሰድ ወደምንፈልገው ቦታ መውሰድ እንችላለን ማለት ነው። ለምሳሌ እኛ የጠየቅነው ጥያቄ how to ሳይሆን ለምሳሌ ስለ የሆነ አሳይመንት ሊሆን ይችላል ወይም ደግሞ ስለ የሆነ ባዮግራፊ ጠይቀነው ይችላል ብለን እናስብና ይሄንን እንትን ኤዲት ማድረግ ቢያስፈልገን ምን እንላለን? ኤዲት ኢን ካንቫስ እንለዋለን። ይሄንን የመሰለ ኢንተራክቲቭ ስፔስ ያመጣልናል ማለት ነው። እዚህ ላይ የፈለግነውን ነገር እንትን ኤዲት ይጎሏል ብለን የምናስበው ነገር ኤዲት ለማድረግ ይመቻል ማለት ነው። በዚህ በኩል ቻት ጂፒቲ የሰጠን ምላሽ አለ። እዚህ ጋር ደግሞ ኤዲት ለማድረግ ያዘጋጀልን ቦታ አለ ማለት ነው።
ለምሳሌ እንዳልኳችሁ አሳይመንት ነው ብለን ብናስብ እዚህ ጋር መጨመር፣ መቀነስ፣ ይኸው ማጥፋት፣ እዚህ ጋር ደግሞ ሊስን የሚለውን ወይ ሳምቲንግ በሆነ ነገር ተካ ነው ብለን ብናስብ እዚህ ጋር የፈለግነውን ነገር እንትን እንላለን፣ እንጨማምራለን የፈለግነው ማለት ነው። እንግዲህ ሁሉንም እዚህ ጋር የሰራነው ኤዲቲንግ ማለት ነው ኤዲት አድርገን ከጨረሰንና ወደ ዋናው ቻት ጂፒቲ ማውጫ ላይ መሄድ ከፈለግን እንደምናደርገው እዚህ ጋር ክሎዝ የምትላለቻ እዚህ ጋር ጨረሰን ብለን ብናስብ ማለት ነው ኤክስ እንላታለን። ስለዚህ ወደ ዋናው ማውጫ ይወስደናል ማለት ነው። ሌላው ቻት ጂፒቲ ላይ አፕሎድ ማድረግ እንችላለን የተለያዩ ፋይሎችን ማለት ነው። ዶክሜንቶችን ሊሆን ይችላል፣ ወርድ ሊሆን ይችላል፣ ፒዲኤፍ ሊሆን ይችላል። አፕሎድ አድርገን ኢሜጆችን ብዙ አይነት ፋይል የትኛውንም ፋይሎችን አፕሎድ አድርገን ከሱ ጋር ኢንተራክት እንዲያደርግ ማድረግ እንችላለን። አይታችሁት ከሆነ አፕሎድ ፋይል ኤንድ ሞር ነው የሚለው። ወይም ደግሞ ከሆነ ፋይል ላይ ድራግ አድርገን ወስደን እዚህ ውስጥ መክተት እንችላለን ማለት ነው። የሆነ ኢሜጅም ሊሆን ይችላል፣ ፒዲኤፍ ሊሆን ይችላል፣ ዋቴቨር ብቻ ድራግ አድርገን እዚህ ውስጥ ለምሳሌ እስኪ ፒክቸር ነገር ወስደን በሱ ላይ ኢንተራክት እንዲያደርግ እናርክ። ለምሳሌ ይሄንን የሞናሊዛን ፒክቸር እናምጣና ቻት ጂፒቲ ላይ ወስደን እንክተተው። ይሄው ከዛ በኋላ እዚህ ጋር የሆነ ለክተት ነው ኢሜጅ አሁን ከዚህ ጋር የሚገናኝ ነገር አለም። እኔ አሁን ለምሳሌ ያክል ነው። ለምሳሌ ስለዚህ ሁይሺ ብለን ብንጠይቀው ሁይሺ ብለን ብንጠይቀው እስኪ የሚመልስልን ምላሽ እንይ። ይሄው በጣም በሚገርም ሁኔታ ማለት ነው። እንግዲህ ተመልከቱት። ሞናሊዛ ነች ብያቸዋለሁ። The image you uploaded appears to be a cropped or edited version of Leonardo da Vinci's famous painting, the Mona Lisa. She is widely believed to be Lisa's Gherardini, a woman from Florence, Italy, who was the wife of wealthy merchant. The painting is renowned for its enigmatic expression and is one of the most iconic work in art history. ተመልከቱ እንግዲህ ኢን ዲቴል የሆነ ፒክቸር ሰጥቼው የጠየቁት ምንድነው ሁይሺን ያልኩት። ከዛ በኋላ ኢቭን ክሮፕድ የተደረገ ነው በሚገርም ሁኔታ። ስለዛ ስለ ስሟ ስለ ኦሪጂናል ስሟ እንግዲህ ተመልከቱት። ይሄንን ጌራርዲኒ ኢቭን እኔ አላቅም ነበረ ሊሳ ጌራርዲኒ እንደምትባል ማለት ነው። ያን ነገር ማድረግ ይቻላል ማለት ነው። ፒክቸር ሰጥተነው ስለዛ ነገር ዲቴል ነገር ሁሉ ማለት ይቻላል። ሌላው ደግሞ መጠየቅ የምንፈልገው ነገር ካለ እዚች ጋር ሰርች ምትላይታችኋል አይደለ? እሷን እንነካትና ማንኛውም ጥያቄ መጠየቅ እንችላለን። ኦፍ ኮርስ ያኛውም ጥያቄ ነው። እዚህ ጋር አፕዴት በራሱ ቻት ጂፒቲ እንግዲህ በራሱ አፕዴት የሚደረጉ ነገሮችን አያይዞ ስለማይሄድ አንዳንድ ጥያቄዎችን ማለት ከጊዜው ጋር ማለት ነው ጥያቄዎችን መጠየቅ ከፈለግን ኢን ፊቸር ሊሆን ይችላል እዚህ ጋር መጠየቅ እንችላለን ማለት ነው። እስቲ ለምሳሌ what will happen in the year 2030 ብለን ጠይቀው እስኪ። ተመልከቱት እንግዲህ by 2030 several significant developments are anticipated across various sectors ይላል። ቴክኖሎጂ and innovation, artificial intelligence ስለሱ ይነግረናል። approximately 19.9 trillion to the global economy by special exploration NASA's Europa Clipper mission is expected to arrive at Jupiter's moon Europa in April 2000። እንግዲህ ተመልከቱ ስለ ፊውቸር ምን ሊሆን እንደሚችል ስለ ግሎባል ኢቨንት ዊንተር ኦሎምፒክስ፣ ፊፋ ወርልድ ካፕ እያንዳንዱ በ2030 የሚከሰቱ ነገሮች በሙሉ በሚገርም ሁኔታ እዚች ቁጭ ያደርግልናል ማለት ነው። እንግዲህ እዚች ጋር ዋናው ሰርች ጥቅሟም እሱ ነው።
ሌላው እዚህ ጋር ሪዝን የምትለዋን ነገር ነች። አይታችኋት ከሆነ ከሰርች አጠገብ ማለት ነው። እንግዲህ ሪዝኒንግ ማለት ሎጂካል ቲንኪንግ እና መልቲ ስቴፕ አናሊሲስ ስንፈልግ እቺን እንትን እንጠቀማለን። ሪዝን የምትለዋል ለምሳሌ ያ ማለት ምንድነው? ለምሳሌ ዩቲዩብ ላይ ተከፋይ ለመሆን ምን ማድረግ አለብኝ ብለን ስንጠይቅ እስቲ ለምሳሌ እየጠየቅን ነው how do I get paid in YouTube ብለን ስንጠይቅ እንግዲህ የሚያመጣል ነገር አለ። ይሄው ይሄንን ምን ማድረግ እንዳለብን ወይም ደግሞ እዚህ ጋር ማስተካከልም እንችላለን። በነገራችን ላይ የኔ አጠያየቅ ትክክል ላይሆን ይችላል። የሆነ ሪዝን እንደዚህ ብታደርጉ እንደዚህ ይሻላል፣ እንደዚህ ብሎ እንዲመልስልን ከፈለግን እቺን ሪዝን የምትለዋን ነገር ነክተን እዚህ ጋር እንጠይቀዋለን ማለት ነው። ለምሳሌ ስለሆነ ካምፓኒ ክሬት ማድረግ ፈልገን እዛ ካምፓኒ ላይ ምን ያህል ሰራተኞች መቅጠር አለብኝ፣ ምን ያህል ወጪ ማውጣት አለብኝ፣ ምን አይነት ማሽን ሊኖረኝ ይገባል ብለን ስንጠይቅ ሪዝን የምትለዋን እቺ እንደምታያት ሪዝን የምትለዋን ነገር ክሊክ አድርገን እዛ ላይ ጠይቀን ምላሹን ማግኘት እንችላለን ማለት ነው። እዚሁ ጋር ደግሞ ሌላ ኮምፕሊትሊ አዲስ የሆነ ቶፒክ ክሬት ማድረግ ከፈለግን እዚህ ጋር ኒው ቻት የሚል አለ። እሱን ክሊክ እናደርገዋለን። እዚህ ጋር መጠየቅ እንችላለን ማለት ነው። ለምሳሌ አሜዚንግ ፋክትስ አሁን ቅድም እየጠየቁት ነበር። አሜዚንግ ፋክትስ አባውት ለምሳሌ ሞናሊዛ እንበለው። ተመልከቱ ዊዝ ፒክቸር ነው እንግዲህ ተመልከቱት። ኢን ዲቴል ይነግረናል ማለት ነው። ኢን ዲቴል እንግዲህ እዚህ ጋር ክሬት እንለዋለን። እዚህ የጠየቅናቸውን ነገሮች በሙሉ ከጎን እናገኛቸዋለን። ስለዚህ ከኛ የሚጠበቀው ክሊክ ማድረግ ነው። በቃ የቀደሙ ላይ መልሶ ይወስደናል። ተመልከቱት። አውት ክሬት የመጀመሪያው የጠየቁት ጥያቄ ነው። ይሄው መልሶ ወደዚህ ያመጣላል ማለት ነው። እዚህ ጋር መተን ለምሳሌ ይሄን ተጭነን ሌላው ደግሞ ማለት ነው ሼር ማድረግ እንችላለን። ወደ ተለያዩ እንትን ላይ መላክ እንችላለን። ቴሌግራም ሊሆን ይችላል፣ ዩቲዩብ ላይ ሊሆን ይችላል፣ ቲክቶክ ዋቴቨር እዛ ላይ መላክ እንችላለን። ሪኔም ማለት እንችላለን ርዕሱን። አርካይቭ የኛ የምናስቀምጣቸው የኛ ቋት ውስጥ ማስቀመጥ እንችላለን። ዲሊት ማለት እንችላለን ማለት ነው። እዚህ ጋር እነዚህ ሶስት ዶቶችን እነዚህ አይነት ኦፕሽኖችን ይሰጡናል። እቺ ደግሞ ክሎዝ ሳይድባር የምትለዋ ስንነካት እንደምታዩት ይህን የመሰለ ስፔስ ይሰጠናል። ሰፋ ያለ ሳይጨናነቅ እንድናየው ማለት ነው። ከዛን ደግሞ ስንፈልገው እዚሁ ይመልስልናል ማለት ነው። እቺ ክሎዝ ሳይድባር የምትለዋ ያችን ተጠቅመው። ሌላው ቻት ጂፒቲ እንትን ማድረግ ይችላል። ኢሜጅን ጀነሬት ማድረግ ይችላል። ለምሳሌ ጀነሬት እንበል an image rat with wings። እንግዲህ ይሄ ኢምፖሲብል ነገር ነው። ኖርማል እንትኑ ክንፍ ያላት አይጥ እንትን ማለት እስኪ ጀነሬት ያደርጋል አያደርግም የሚለውን እንመልከት። ተመልከቱት። እያያችሁት ነው። ይሄው ክንፍ ያላት አይጥ ማለት ነው። እንደዚህ አይነት ነገሮችን ክሬት ማድረግ ይቻላል። ጀነሬት እንዲያደርግ እንጠይቀዋለን። ይህን ኢሜጅ ወስደን የፈለግነው እንትን ላይ አፕሎድ ማድረግ እንችላለን ማለት ነው። ጽሁፍ ብቻ አይደለም ለማለት ያክል ነው። ኦቨርኦል
ቻት ጂፒቲ ይህን ይመስላል። እንግዲህ ኢን ዲቴል ማወቅ ያለብን ነገሮችን አይተናል። ማለት ከዚህ በላይ እኛን ሊጠቅም የሚችል ነገር አይኖርም። የምንፈልገውን ነገር እዚህ እንጠይቃለን፣ ያንን ወስደን እንትን እንላለን። የምንፈልገው ቦታ ላይ አፕሎድ እናደርጋለን ወይም ደግሞ ኤዲት አድርገን ለምንፈልገው ነገር እንጠቀማለን። ያ ነው እንግዲህ የቻት ጂፒቲ ዋና ዓላማ ማለት ነው። እንግዲህ ኦቨርኦል ቻት ጂፒቲ ይህን ይመስላል። የፈለግን የሆነ ጥያቄ እንጠይቀዋለን። ያን ጥያቄ ኢን ዲቴል ይነግረናል። እኛም ያንን ጥያቄ ወስደን ያንን ሪስፖንድ ወስደን ለፈለግነው ዓላማ ማዋል እንችላለን ማለት ነው። እንግዲህ ስለተከታተላችሁ እናመሰግናለን። በቀጣይ እንደዚህ ጠቃሚ ይሆናል ብዬ እናንተ ይጠቅማል ብዬ የማስበውን ነገር ይዤላችሁ እመጣለሁ። በቀጣይ እስክንገናኝ ሰላም።